እሺ ብስሚላ ስሜ ሳዲቅ ጀማል ይባላል። የቀድሞ የሃይረዚ ተማሪ ነኝ። ዘንድሮ ከአዲስ አበባ ዩኒቨርሲቲ በዶክትሬት ኦፍ ሜዲሲን ወይም በሜዲሲን ተመርቄያለሁ። እና ዛሬ ደግሞ እዚህ የተገኘሁት ነገ መጋቢት 23 በሚከበረው የስልጤ የማንነት ቀን ወይም ስልጤ ማንነቱን ያገኘበትን ቀን በማስመልከት ነው። እና ለዚህ ቀን በመገኘቴ በጣም እጅግ በጣም ደስ ብሎኛል። ምክንያቱም ሁለት አይነት ምርቃት ነው ማለት ይቻላል። እኔ አንድ የተመረኩበት ሳምንት ነበረ። ሁለተኛ ደግሞ ያው ህዝባችን ራሱን ማንነቱን ያወቀበት ሳምንት ነበረ ወይንም ደግሞ ቀን ነው ነገ መጋቢት 23 ማለት ነው። እና እዚህ እንድደርስ ለረዱኝ ስልማ አንዱ ዋናው ነው። በመቀጠል ደግሞ ያው የስልጤ ህዝብ ስልማን የሚያቋቋመው እሱ ስለሆነ ያው ከትምህርት ቤት ጀምሮ 3 ብር በማዋጣት ምናምን ዛሬ ዶክተር እንድንባል ላደረጉን ለህዝባችን ትልቅ ከልብ የሆነ ምስጋናን ላቀርብ እወዳለሁ። እና ወደፊትም ኢንሻአላህ አላህ ካለ ከዚህ የተሻለ ቦታ ዶክተር ብቻ ከመባል ሳይሆን ወርደን ህዝባችን ከወጣንበት መንደር ጀምረን ህዝባችንን ለማገልገል ያው በውስጣችን ትልቅ ቁርጠኝነት እንዳለ ለማሳወቅ እንወዳለን። እና ላደረጋችሁልን ነገር በጣም እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ ዶክተር ከይረዲን አበራ ይባላለሁ። የቀድሞ አይረንዚ ወይም ደግሞ የአይረንዚ የመጀመሪያ ባች ተማሪ ሲሆን አሁን ደግሞ በጥቁር አንበሳ ስፔሻላይዝድ ሆስፒታል ያው አሁን በቅርብ የተመረኩኝ ዶክተር ነኝ። እና እንግዲህ በመጀመሪያ ደረጃ ለመላው የስልጤ ማህበረሰብ እንኳን ደስ አላችሁ እንኳን ደስ አለን ማለት እወዳለሁ። ከዛ በመቀጠል እንግዲህ ያው እኛ እዚህ ደረጃ እንድንደርስና እዚህ ደረጃ እንድንበቃ ትልቅ አስተዋጽኦ ሲያደርግ የነበረው መላው የስልጤ ማህበረሰብና በተለይም የስልጤ ልማት ማህበር እንዲሁም ደግሞ እንደዚህ ሲደግፉን የነበሩ መምህራኖቻችንን በደንብ ከልብ ልናመሰግን እንፈልጋለን። ከዛ በመቀጠል እንግዲህ ከዚህ በፊት ምናልባትም እኛ ማህበረሰብ ላይ በተለይ በጤናው ዘርፍ በሌላው ያው እየተሻሻለ መጥቷል። በተለይ በጤናው ዘርፍ ያለው የተማረ ኃይል ብዙም ያው አይታይምና እንግዲህ አይረንዚ ትምህርት ቤት ከተመሰረተ ጀምሮ እስካሁን ባለው ያው ጥሩ የሚባሉ ዶክተሮችን ሌሎችንም የጤና ባለሙያዎችን ያው ዩኒቨርሲቲ እያስመረቀ ይገኛል። ስለዚህ እኛ የመጀመሪያ ባች ሆነን ያው በዶክተሬት ወይም ደግሞ ዶክተር ኦፍ ሜዲሲን የመጀመሪያ ባች ከሃይረንዚ የተመረቅን ተማሪዎች ነን። ስለዚህ በመላው በዶክተር ኦፍ ሜዲሲን በተመረቁ ተማሪዎች ስም ወይም ደግሞ በፖስት አይረንዚ ማህበር ስም የስልጤን ማህበረሰብ የስልጤ ልማት ማህበርን የሃይረንዚ መምህራኖችን ርዕሰ መምህራኖቻችንን ሌላውንም አላው ሲደግፉን የነበሩ የስልጤ ባለሀብቶችን ከልብ እናመሰግናለን። አመሰግናለሁ። ስሜ ራዲያ ደኖር ይባላል። የቀድሞ የሃይረንዚ ተማሪ ሲሆን የአዲስ አበባ ዩኒቨርሲቲ የሕክምና ምሩቅ ነኝ። ይህንን ቀን መታደም በመቻሌ ደስ ብሎኛል። የስልጤ የ25ኛ ዓመት ራሱን በራሱ ማስተዳደር የቻለበትን ቀን አብሬ ታድሜ በማክበሬ ደስ ብሎኛል። የማህበረሰቡም የስልማም እንቅስቃሴ ለኛ ትልቅ አስተዋጽኦ እንዳለው ነው እማምነው። በተለይ እንደ ሴት ስልማ ለኛ ማህበረሰቡ ኢኒሻሊ መጀመሪያም ከልጅነታችን ጀምሮ ከፕራይሜሪ ስኩል እስከ ሰከንደሪ ድረስ ባለው እየረዳን የቆየ ነው። ይሄ ማይካድ ሀቅ ነው። እንደ ስልማ ደግሞ ሴቶች እንደሚታወቀው ቤት ውስጥ ሁነን ብዙ በርደኖች በተለምደው ይታወቃል፣ የተለመደ ነው ይኖሩናልና በሱ አስተዋጽኦ ደግሞ ሃይረንዚ መግባት መቻላችን እና ልክ ከወንዶች እኩል አዳሪ ሆነን መማር መቻላችን ትልቅ አስተዋጽኦ አለው ብዬ አስባለሁ። እስካሁን ይህንን ለመብቃታችን ማለት ነው። አልሐምዱሊላህ። ቀጣይ እንግዲህ አልሐምዱሊላህ ለዚህ